ሰላም እንዴት ናችሁ? ኤስዲ እንግሊዘኛ ኤስዲ ቲዩብ ሁለቱ ዩቲዩብ ቻናሎች የእንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርባቸው ናቸው። ዛሬ ደግሞ ክፍል አንድ ላይ በተማርነው መሰረት በደንብ አድርገን ልንፈታተሽ፣ ጥያቄዎችን ልንሰራ፣ በዛውም ልንማማር ተገናኝተናል ማለት ነው። ቶፒኩ ደግሞ ስለ ስፖርት ነው። ስለ ስፖርት ክፍል ሁለት ክፍል አንዱን ካላያችሁ ኤስዲ ቲዩብ ላይ ገብታችሁ እንድትከታተሉት ጋብዛለሁ። አሁን በቀጥታ የማልፈው ግን ወደ ክፍል ሁለቱና ጥያቄዎችን እየተጠያየቀን እውቀታችንን ወደምናሰፋበት የዛሬው ትምህርታችን ነው ማለት ነው። በክፍል አንድ ላይ በጣም ብዙ ስፖርቶችን ከአገላለጾች ጋር በደንብ አድርገን አይተን ተማምረን ነበር። እዚህ ጋ የተመለከቱትን ደግሞ በምስል ያስቀመጥኩላችሁን ምላሾቻችሁ እንድታስቀምጡልኝ ነው የምፈልገው። ዋት አር ዴስ ስፖርትስ? እዚህ ጋ የምትመለከቷቸው ስፖርቶች ምንድን ናቸው? የመጀመሪያው ራግቢ ነው። የሁለተኛው፣ የሶስተኛው፣ የአራተኛው፣ የአምስተኛውና የስድስተኛውን እናንተ ነው የምትመልሱልኝ ማለት ነው። እጅግ በጣም ቀላል ነው። ክፍል አንድ ትምህርት ላይ በምስልም ጭምር ያየናቸው ስፖርቶች ናቸው። ግማሾቹ ቦሊንግ ጌምስ ናቸው፣ ግማሾቹ ደግሞ አዘር ፖፑላር ስፖርቶች ናቸው። ስለዚህ እናንተ ኮሜንት ስር ዋት አር ዴስ ስፖርትስ በሚለው የጥያቄ ማዕቀፋችን ውስጥ አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው እና ስድስተኛው ብላችሁ ምላሻችሁን ታስቀምጡልኛላችሁ። ይህንንስ እኔ ያልሰራላችሁ፣ ምክንያቱም እጅግ በጣም ቀላል ነው። ከከበዳችሁ እንኳን የክፍል አንድን ትምህርት ኤስዲ ቲዩብ ላይ እንዲሁም ዲስክሪፕሽን ላይ ስለማስቀምጥላችሁ እዛ ላይ ሄዳችሁ አይታችሁ ምስሉን ምላሻችሁን ታስቀምጡልኛላችሁ ማለት ነው። እነዚህን ስፖርቶች ባወቃችሁ ቁጥር ስለ ስፖርቶች ለማውራት እየቀለላችሁ ይመጣል ማለት ነው። አባባሎችንም አይተናል። ወደ ሌሎቹ ጥያቄዎች ልለፍ። እነዚህ ምንድን ናቸው? ሁለተኛው ላይ የምትመለከቱት ውሃ ውስጥ የምትመለከቱት ምን አይነት ስፖርት ቢሆን ነው? ኮሜንት ስር ታስቀምጡልኛላችሁ። እግሩን አንስቶ የምትመለከቱትስ? መቼስ እግር ኳስ አይደለም፣ ሩጫም አይመስልም እና ምንድን ነው እሱን ኮሜንት ስር ላይ ነው የምታስቀምጡልኝ። ሶስተኛው ነው፣ አራተኛውንም እንደዛው፣ አምስተኛውም ስድስተኛውንም ምላሻችሁን ኮሜንት ስር አስቀምጡልኝ። የከበዳችሁ ነገር ካለ ደግሞ በክፍል አንድ ትምህርት ላይ መልሳችሁ ስትቃኙት በደንብ አድርጋችሁ ታዩታላችሁ ማለት ነው። እሺ which sports use these things? እነዚህን ነገሮች እነዚህን ዕቃዎች የሚጠቀሙት ስፖርቶች እነማን ናቸው? የትኞቹስ ናቸው የሚል ነው ጥያቄ። እጅግ በጣም ቀላል ነው። ይሄም የመጀመሪያው እንደ ኤግዛምፕል አስቀምጠነዋል። ካያኪንግ ብለነዋል። ካያኪንግ ምንድን ነው? እዚህ ጋር ያየነው ዕቃ ለመቅዘፊያ የምንጠቀምበት ነው አይደለ? ስለዚህ ያንን ስፖርት ለመስራት ኦሎምፒክ የምትከታተሉ ሰዎች ያንን ስፖርት ታዩታላችሁና ያንን ስፖርት ለመስራት እችኛው የምታዩት ዕቃ ታስፈልጋለች ማለት ነው። ሁለተኛ ላይ ያለውስ ግሎቭ ነው። ምን ለመያዝ የሚያገለግል ነው። ሶስተኛ ላይ ያለውስ አራተኛ ላይ ያለውስ አምስተኛ፣ ስድስተኛ፣ ሰባተኛና ስምንተኛ ኮሜንት ስር ላይ ታስቀምጡልኛላችሁ ማለት ነው። እነዚህን አላብራራላችሁም። ባብራራላችሁ እናንተ ደስተኛ የምትሆኑ አይመስለኝም። ቀጣዮቹን ዲቴል የሆኑ ጥያቄዎች ሲመጡ እነሱን አንድ ላይ ምላሾቻችሁን እያየን እንሄዳለን። እነዚህን ግን በቀላሉ ትመልሳላችሁ እያስባለሁ። ከከበዳችሁ ደግሞ ኤስዲ ቲዩብ ላይ ከነ ምስላቸው ከነ ስማቸው አብራርተን ስለገለጽን እሱ ላይ ገብታችሁ እንድታዩ እመክራለሁ ማለት ነው። አሁን እስቲ ወደ ሌሎቹ ዲቴል ማብራሪያ ለሚጠይቁት አንድ ላይ እናልፋለን። እሺ አሁን ደግሞ የሚጠይቃችሁ ፐርሰናል የሆኑ ጥያቄዎች ናቸው ከስፖርት ጋር የተገናኙ። አንሰር ዴስ ኩዌሽንስ፣ እነዚህን ጥያቄዎች ትመልሳላችሁ ማለት ነው። ምላሻችሁን ደግሞ ልክ እንደተለመደው ኮሜንት ስር ነው የምታስቀምጡልኝ። ራይት ዘ ኔምስ ኦፍ ዘ ስፖርትስ ዩ ሃቭ ዳን። ከዚህ ቀደም ሰርታችሁ የጨረሳችሁ ስፖርት ካለ ኮሜንት ስር ላይ ያስቀምጡልኝ። ምን ስፖርት ሰርታችኋል? ምን ስፖርት ሰርታችሁ ታውቃላችሁ? ራይት ዘ ኔምስ ኦፍ ዘ ስፖርትስ ዩ ሃቭ ዳን። አጠናቃችሁ የሰራችሁት ስፖርት ካለ ሰርታችሁ የምታውቁትም ካለ ኮሜንት ስር ላይ ያስቀምጡልኝ። እስቲ ኮሜንት ስር ላይ ያስቀምጡልኝ። ራይት ዘ ኔምስ ኦፍ ዘ ስፖርትስ ዩ ሃቭ ዳን። አንሰር ዲስ ኩዌሽንስ። እሺ ቁጥር አንድ ላይ የመለሳችሁልኝ ምላሽ ይኖራል። ሰርታችሁ ያጠናቀቃችሁት ይነስም ይብዛ አንድ እንኳን ስፖርት ስለማይጠፋ የመለሳችሁልኝ መልስ ስለሚኖር ዌር ዲድ ዩ ዱ ደም፣ ዌር ዲድ ዩ ዱ ደም። እነዛን ያጠናቀቃችኋቸው ስፖርቶችን የት ነው የሰራችሁት? ዌር ዲድ ዩ ዱ ደም። እንዳትሳሳቱ። በክፍል አንድ ትምህርታችን ላይ
ምን አይተናል? ስፖርቶችን አይተናል። የስፖርቶችን ደግሞ የምንሰራባቸው ቦታዎች አይተናል አይደለ? እኛ ሀገር ቢሆን የት ሰራ ቢባል ሰው ሜዳ ይላል፣ የስፖርት ሜዳ ይላል። እነሱ ጋር ግን ሲሆን የእያንዳንዱ ስም አለ አይደል? ስያሜ ያለው። ስለዚህ ዌር ዲድ ዩ ዱ ዴም፣ ዌር ዲድ ዩ ዱ ዴም፣ የት እንደሰራችኋቸው ትናገራላችሁ ማለት ነው። ግልጽ ነው አይደለ? አይ ፕሌይ ፉትቦል ካላችሁ የት ነው? ኦን ትሉና ፉትቦል ፒች፣ የፉትቦል ፒች ውስጥ ነው። ፉትቦል እግር ኳስ የተጫወትኩት የእግር ኳስ መጫወቻ ውስጥ ነው። የእግር ኳስ መጫወቻ ምንድን ነው የሚባለው? ፒች ነው። የፉትቦል ፒች። ግልጽ ነው አይደለ? ሌሎችም ከሆኑ ልክ እንደተማርናቸው በክፍል 1 ላይ እንደሱ አድርጋችሁ ትመልሳላችሁ ማለት ነው። ዌር ዲድ ዩ ዱ ዴም፣ ዌር ዲድ ዩ ዱ ዴም። እነዛን እናንተ ያጠናቀቃችሁትን፣ የሰራችሁትን፣ የተጫወታችሁትን ስፖርቶች የት ተጫወታችኋቸው? ኮሜንት ስር ሁለተኛውን አስቀምጦልኝ፣ ኮሜንት ስር ላይ አስቀምጦልኝ። እግር ኳስ የምትጫወቱበት፣ ባስኬትቦል የምትጫወቱበት፣ ውሃ የምትዋኙበት ቦታዎች ተመሳሳይ የሆነ ስያሜ የላቸውም። የተለያየ ነው ስያሜያቸው። በክፍል 1 በደንብ አድርገን እነሱን ተምረናል። ስለዚህ የእሱን ምላሽ ኮሜንት ስር ታስቀምጡልኛላችሁ ማለት ነው። እሺ፣ አንደኛው ላይ ምን ተጫወታችሁ እንደምታውቁ ነገራችሁኝ። ሁለተኛው ላይ ደግሞ የት እንደተጫወታችሁም ጨምራችሁ ነገራችሁኝ። ሶስተኛው ደግሞ which ones do you like፣ የትኛው ከተጫወትካቸው ውስጥ ተመቹ። ሴትም ከሆንሽ ላንቺም ይሆናል ጥያቄው። which ones do you like፣ የትኛው ይበልጥ ተመቹሽ፣ የትኛው ይበልጥ ተመቹ። እሱንም ኮሜንት ስር ላይ ያስቀምጡልኝ። ተጫውታችኋል፣ የት እንደተጫወታችሁ ተናግራችኋል፣ ግን የትኛው ተመቻችሁ? which ones do you like፣ የትኛው እንደተመቻችሁ ይበልጥ እንዳስበለጣችሁ ኮሜንት ስር ላይ ታስቀምጡልኛላችሁ ማለት ነው። እሺ፣ አራተኛው ደግሞ የመጀመሪያው የተጫወታችኋቸውን፣ ሁለተኛ የት እንደተጫወታችሁ፣ ሶስተኛ ደግሞ የትኛው እንደተመቻችሁ ነግራችሁኛል። የቀረው ደግሞ ያልወደዳችሁት ነው። which do you not like፣ ያልተመቻችሁ፣ ያላስደሰታችሁ የት የሰራችሁት ስፖርት ምንድን ነው? which do you not like፣ የትኛው አልተመቻችሁም? ኮሜንት ስር ታስቀምጡልኛላችሁ ማለት ነው የዚህን ምላሽ። ይህንን ይመስላል። ቀለል ያለ ነው። ስለ ስፖርት ይህን ያክል ካወቃችሁ ቀጣይ ደግሞ በሰፊው እንመጣለን ማለት ነው። በሰፊው እንመጣለን። እስከዛው ግን እነዚህ መሰረታዊ የሚባሉትን እያስገነዘብን የምንገኘው ኤስዲቲው እንዲሁም ኤስዲ እንግሊዝኛ ቋንቋን ቀለል ባለ መንገድ የምንማርባቸው የዩቲዩብ ቻናሎች ናቸው። በሁለቱም የተለያዩ አይነት ቪዲዮዎች ይለቀቃሉ። ዛሬ ኤስዲቲው ላይ፣ ነገ ኤስዲ እንግሊዝኛ ላይ ስለሆነ የሚለቀቀው ሁለቱንም ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማጥቆር ትምህርታዊ ቪዲዮዎች በምንለቅበት ሰዓት ላይ እናንተ ጋር እንዲደርሷችሁ ምልክት እንዲሰጧችሁ ማድረግ ትችላላችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ በሌሎች ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።